ትንሿ ልጅ ኢሜሊ የአውሮፕላኑ ግራ ክንፍ አስቀድሞ መፈንዳቱን ሰማች። እናም የአብራሪው ክፍል መስኮት ሊሰባበር እንደሆነ ተረዳች። የአውሮፕላኑ ሊከሰከስ ነው የሚል የመደምደሚያ ድምጽ ተናገረች። ተሳፋሪዎቹ በሙሉ የማይረባ ነገር እየወራች ነው ብለው አሰቡ። ነገር ግን ለማብራራት ጊዜም አልነበራትም። ከእናቷ ከሳራ ጋር በፍጥነት ወደ አብራሪው ክፍል አመራች። የመጀመሪያው ረዳት አብራሪ ግማሽ አካሉ ከመስኮት ውጭ ሆኖ አዩት። ከዚያ በኋላ ነው ሁሉም ሰው አደጋውን የተረዳው። እናቷ ሳራ እና የበረራ አስተናጋጆቹ ረዳት አብራሪውን ወደ ኋላ ለመሳብ ተቻኮሉ። ታናሿ ልጅ ኤሚሊ በካፒቴኑ ወንበር ላይ ለመቀመጥ እድሉን ከተጠቀመችበት በመጀመሪያ ወደ አውሮፕላኑ ግራ ሞተር የሚሄደውን የነዳጅ አቅርቦት አቋረጠችው። ከዛም የእሳት ማጥፊያውን ከተጠቀመችበት ተከታታይ የሆኑ ሙያዊ እንቅስቃሴዎችን አደረገች። በአውሮፕላኑ ግራ ክንፍ ላይ የነበረውን ነበልባል ወዲያውኑ ጠፋ። የበረራ አስተናጋጆቹ ትንሿ ልጅ ኤሚሊን ችግር በመፍጠር ከሰሷት። ነገር ግን ካፒቴኑ ያደረገችው ነገር ሁሉ ትክክል መሆኑን አየ። አሁን አውሮፕላኑን ማዳን በትንሿ ልጅ ብቻ ሊመካ ይችላል። ምክንያቱም በአውሮፕላኑ ውስጥ ያለው የግፊት ልዩነት በጣም ከፍተኛ ስለነበር ነው። እሱን ለማቃለል የግራውን ዘንበል የማለት አንግል ማስተካከል ነበረባቸው። ትንሿ ልጅ ኤሚሊ የመቆጣጠሪያው ሰሌዳውን ማስተካከል ጀመረች። ግፊቱን በመቀነስ ትክክለኛ አንግል ፈለገች። በዛው ቅጽበት የመቆጣጠሪያ ማማው ካፒቴኑ አሁን የላከውን የአደጋ ምልክት ተቀበለ። ሰራተኞቹ ወዲያውኑ ከአውሮፕላኑ ጋር ግንኙነት ለመፍጠር ሞከሩ። ልጅቷ የግራውን ክንፍ አንግል አስተካከለች። ይህ በአብራሪው ክፍል ውስጥ ያለው ግፊት በከፍተኛ ሁኔታ እንዲቀንስ አደረገ። የተሳፋሪዎቹ በሮችም ተረጋጉ። ግፊቱ ከቀነሰ በኋላ ረዳት አብራሪው ወደ አብራሪው ክፍል ተስቦ ተመለሰ። ሁሉም ነገር ቀድሞ ሁኔታው ተመልሶ ነበር። በዛ ቅጽበት ማማው ከካፒቴኑ ጋር ግንኙነት መሰረተ። በመጨረሻም ሁሉም ሰው እፎ ያለ። ነገር ግን ግራ ያጋባቸው ከአብራሪው ክፍል ውስጥ የሚመጣው የታናሽ ልጅ ኤሚሊ ድምጽ ነበር። እነሱ ምላሽ ከመስጠታቸው በፊት ተቆጣጣሪው አዲስ አደጋ አገኘው። ይህም አውሮፕላኑ ለረጅም ጊዜ ያለ ክትትል ስለተተወ ከታቀደው መስመር በእጅጉ ወጥቶ ነበር እና ከፍታው ከሌላ አውሮፕላን ጋር ተደራርቧል። ስለዚህ አስቸኳይ ማረፍ እንዳለበት አዘዘ። አውሮፕላኑ በተቃና ሁኔታ ካረፈ በኋላ አንድ ጎበዝ ተማሪ ሚኮ የሚባል በድንገት ወደ አብራሪው ክፍል እየሮጠ ገባ። ልጅቱ ኤሚሊ ያለ ጥንቃቄ ማሽከርከሯን እንድታቆምና ሌሎችን ለአደጋ እንዳታጋልጥ ለማስቆም ሞከረ። እሱ አንድ ልጅ አውሮፕላን እንዴት እንደሚበረር ሊያውቅ አይችልም ብሎ አመነ። የሚኮ እናት ልጇ በሰማይና ህዋ ዩኒቨርሲቲ ጎበዝ ተማሪ መሆኑን ተናገረች። ልጇ ሚኮ አውሮፕላኑን እንዲያበረው ሐሳብ አቀረበች። ከታናሿ ልጅ ጋር ኤሚሊ የተሻለ እንደሚሆን በመናገር በእነሱ ጣልቃ ገብነት ምክንያት ማማው እንደገና ከአውሮፕላኑ ጋር ያለውን ግንኙነት አጣ። በዚህ ቅጽበት ሁለቱ አውሮፕላኖች እስኪጋጩ ድረስ ከ2 ደቂቃ ያነሰ ጊዜ ነበር የቀረው። እስካሁን ድረስ የመጋጨት ማስጠንቀቂያው አልተላከም ነበር። ምንም ማድረግ እንዳለባቸው አላወቁም በጭራሽ። እንደ ድል ሆኖ በሙያዊ እውቀቷ ላይ በመመካት ልጅቷ ሌላ አውሮፕላን በተመሳሳይ ከፍታ ላይ ፊት ለፊት እየቀረበ መሆኑን አስቀድማ ደርሳበት ነበር። ፍጥነታቸውና አቅጣጫቸው ለመጋጨት በጣም ቅርብ ጊዜ ውስጥ እንደሚከሰት ያሳያል ማለት። ይህ ቅጽበት እያንዳንዱ ሰው በፍርሃት እንዲደነዝዝ አደረገው። በዛው ቅጽበት የካፒቴኑ እጆች ምንም አይነት ስሜት አጥተው ነበር። መቆጣጠሪያዎቹንም በጭራሽ ማንቀሳቀስ አልቻለም። ወጣቱ ልጅ ሄዶ አውሮፕላኑን እንዲያሽከረክር ሐሳብ አቀረበ። ነገር ግን እሱ የአስቸኳይ ጊዜ አደጋ መከላከያ እንቅስቃሴዎችን አልተማረም ነበር። የወጣቱ እናት ዴዚ መጨነቅ ጀመረች። ማማው አውሮፕላን እንዴት እንደሚበረር ካላወቀ መጨረሻቸው የከፋ ይሆናል። ታናሿ ልጅ ኤሚሊ ቁጥጥሩን ለመረከብ ተዘጋጅታ ወዲያውኑ የጆሮ ማዳመጫውን አደረገች። በዚህ ጊዜ ሁለቱ አውሮፕላኖች እስኪጋጩ ድረስ የቀረው 50 ሰከንድ ብቻ ነበር። ታናሿ ልጅ ሁለቱ አውሮፕላኖችን ሊጋጩ እንደሆነ አወቀች። ወዲያውኑ የራስ ስር በረራ መቆጣጠሪያውን አጠፋችው። አውሮፕላኑን ወደ በእጅ መቆጣጠሪያዋ ቀየረችው። የአውሮፕላኑን የበረራ አቅጣጫ ለማስተካከል ከፊቷ ባለው ደመና ውስጥ ያለውን ወደ ላይ የሚገፋውን የነፋስ ኃይል ለመጠቀም አሰበች። ተሳፋሪዎቹ አብራሪዋ የ9 ዓመት ልጅ ኤሚሊ መሆኗን ሲያዩ ሊመጣ ያለውን አደጋ ማምለጥ እንደማይችሉ በማሰብ በፍርሃት ተሞሉ። እነሱ ግን የሚያውቁት ነገር አልነበረም። ትንሿ ልጅ ኤሚሊ የ21ኛው ክፍለ ዘመን የመጀመሪያዋ የአውሮፕላን ዲዛይነር ነበረች። በተጨማሪም በቻይና የመጀመሪያዋ ሴት አብራሪ ነበረች። አንድ አደጋ ከተመዘገቡት 10 ዓመታት በኋላ ወደፊት ወዳለችው ትንሽ ልጅ አካል ውስጥ ተገኝታ ነበር። ከቀድሞ ህይወቷ
ትዝታዎቿ በመነሳትና በእናቷ ሳራ እርዳታ በደመና ውስጥ ለማለፍ አውሮፕላኑን ወደ ላይ በሚወጣ አቅጣጫ አስተካከለችው። በተመሳሳይ ጊዜ የምድር መቆጣጠሪያው ሰራተኞች አውሮፕላኑ ምልክቱን እንዳጣወቁ ሁለቱ አውሮፕላኖች አስቀድመው ሳይጋጩ አልቀሩም። የማማው ተቆጣጣሪ ዜናውን በመስማቱ በእጅጉ አዘኑ። ሁሉም ሰው ከአውሮፕላኑ ውስጥ በነበሩ ከ100 በላይ ሰዎች በሙሉ ያለቁ መሰላቸው። በድንገት የክትትል ስርዓቱ ከዚህ አውሮፕላን እንደገና ምልክት አሳየ። አውሮፕላኑ ከአደጋው ማምለጡ ሲያዩ ሁሉም ሰው ወዲያውኑ በደስታ ተሞላ። ተቆጣጣሪው በአብራሪዋ በትንሿ ልጅ ችሎታ ባለው አድናቆት ተሞላ። ማማው በተሳካ ሁኔታ ከዋናው አብራሪ ከካፒቴኑ ጋር ተገናኘ። ተቆጣጣሪው ካፒቴኑን ከ100 በላይ ሰዎችን ያዳነ ጀግና በማለት አወደሰው። ነገር ግን ካፒቴኑ አውሮፕላኑን አሁን ሲያበር የነበረው ሰው የ9 ዓመት ልጅ ኤሚሊ መሆኗን ገለጸ። እጆቹ ስለቆሰሉና መቆጣጠሪያዎቹን ማንቀሳቀስ ስላልቻለ ረዳት አብራሪውም ምንም ማድረግ አይችልም ነበር። ይህንን ሲሰማ ተቆጣጣሪው ለማመን የሚከብድ ሆኖ አገኘው። የ9 ዓመት ልጅ አውሮፕላን እንዴት ማብረር እንደምትችል ያውቃል ብሎ ያመነ ማንም አልነበረም። የተሳፋሪዎችን ዝርዝር ከመረመሩ በኋላ ከተሳፋሪዎቹ አንዷ በእርግጥም የ9 ዓመት ልጅ ኤሚሊ መሆኗን አረጋገጡ። ያን ጊዜ ብቻ ነው ተቆጣጣሪው ካፒቴኑን ያመነው። ድርጊቱን ወዲያውኑ ለበላይ ኃላፊዎች ሪፖርት ያደረገ። አመራሩ ትንሿ ልጅ ኤሚሊ የአውሮፕላኑን ብልሽት እንዳወቀች ሲያውቁ እና አደጋውን ለማስወገድ አውሮፕላኑን እንደመራችው ሲረዱ ትንሿ ልጅ ኤሚሊ በክፍለ ዘመን አንድ የሚገኝ ሊቅ ናት ሲል ያወድሷት ጀመር። እሱም አውሮፕላኑ ካረፈ በኋላ ለትንሿ ልጅ ኤሚሊ ታላቅ የምስጋና ስነ ስርዓት ለማድረግ አቀደ። በበረራ ዘርፍ ውስጥ የተገኘችው ትንሽ ጀግና እንደወጣችም ሁሉም ሰው እንዲያውቅ ፈለገ። ካፒቴኑ ለታናሿ ልጅ ኤሚሊ ስለ አመራሩ ምስጋና ነገራት። ትንሿ ልጅ ኤሚሊ ግን ሰዎችን ያዳነችው ለክብር ሲባል እንዳልሆነ ተናገረች። ምክንያቱም የተሳፋሪዎችን ደህንነት ማረጋገጥ በበረራ ውስጥ ያሉ አንዳንድ ሰው ተልኮ በመሆን እሷ ልታደርገው የሚገባትን ነገር ብቻ ነበር ያደረገችው። ካፒቴኑ ይህንን በመስማቱ በጣም ተደሰተ። ይቺ ትንሽ ልጅ ኤሚሊ በአንድ ቀን ድንቅ አብራሪ እንደምትሆን አመነ። በድንገት አውሮፕላኑ በመብረቅ ተመታ። የአውሮፕላኑ አስተናጋጆች በፍርሃት ጮሁ። ነገር ግን ትንሿ ልጅ ኤሚሊ የሚያስደንቅ ሁኔታ ተረጋግታ ቀጠለች። ይህ ከበፊቱ የበለጠ ከባድ ፈተና እንደሚሆን ብታውቅም ለማማው ሰራተኞች እንዲህ ስትል አሳወቀች። የአውሮፕላኑ በርካታ ኤሌክትሪክ ስርዓቶች እንደተበላሹና አውሮፕላኑ በነጎድጓድ ቀጠና ውስጥ እንዳለ ነገረቻቸው። ማማው መልስ ከመስጠቱ በፊት አውሮፕላኑ ቀድሞውኑ ግንኙነቱን አቋርጦ ነበር። ይህን ሲሰማ ተቆጣጣሪው እንደገና ከጨነቀ። በጣም ስለሚያከብረው መምህሩ አሰበና ያ መምህር ይህ ችግር ቢገጥመው ምን ሊመርጥ እንደሚችል አሰበ። እሱ ሳያውቅ ግን ያቺ ትንሽ ልጅ ኤሚሊ መምህሩ ነበረች። በዛው ቅጽበት የአውሮፕላኑ አስተናጋጅ የአውሮፕላኑ ቀኝ ክንፍ እየነደደ መሆኑን አስተዋለች። ታናሿ ልጅ ኤሚሊ አውሮፕላኑን ወደ ኋላ እንድትመልሰው ጠየቀቻት። ካፒቴኑ ሊያስቆማት ጣልቃ በመግባት የዋናውን ክንፍ መዋቅር አስተማማኝ እንዳልሆነና ነዳጅ በቂ እንዳልሆነ ገለጸላት እና ለመመለስ በሞከር በመንገድ ላይ ወደ መከስከስ ብቻ እንደሚያመራ አስረዳ። ካፒቴኑ ይህን ሲናገር በመስማቷ የታናሿ ልጅ ኤሚሊ እናት ሳራም መጨነቅ ጀመረች። ልጇን ሌላ አማራጭ መንገድ ካለ ጠየቀቻት። ትንሿ ልጅ ኤሚሊ አንድ አማራጭ እንዳለ መለሰችላት። ያም አማራጭ የድንገተኛ ጊዜ ማረፊያ መውሰድ ነበር። ትንሿ ልጅ ኤሚሊ አውሮፕላኑ በመብረቅ መመታቱን ስታውቅ ደነገጠች። አውሮፕላኑ ለመቆጣጠርና ባህር ላይ አስቸኳይ ማረፊያ ለማድረግ ወሰነች። የበረራ አስተናጋጇ ወዲያውኑ ሊያስቆማት ሞከረች። ምክንያቱም ባህር ላይ አስቸኳይ ማረፊያ ማድረግ እጅግ በጣም ከፍተኛ አደጋን ያስከትላል። ስህተት ከተፈጠረ አውሮፕላኑ ሙሉ በሙሉ ይከፋፈላል። ካፒቴኑ ለእርዳታ የቁጥጥር ማማውን እንዲያገኝ ሐሳብ አቀረበች። ነገር ግን በነጎድጓዱ ምክንያት ግንኙነቶች በከፍተኛ ሁኔታ ተቋርጦ ነበር። ቁጥጥር ማማው ጋር ለነበረው ጊዜ ግንኙነት መመስረት አልቻሉም ነበር። ካፒቴኑ በታናሿ ልጅ ኤሚሊ አስቸኳይ ማረፊያ ከመስማማት ውጪ ሌላ አማራጭ አልነበረም። እናም እሱ ብቸኛው አማራጭ ይሄ ነበረ። ካለፈው ህይወቷ የበረራ ልምድን በመውሰድ ለአስቸኳይ ማረፊያው ለመዘጋጀት አውሮፕላኑን ተቆጣጠረች። ይህ በእንዲህ እንዳለ ተሳፋሪዎቹ የአውሮፕላኑ ቀኝ ክንፍ በእሳት መያዙን አወቁ። ወዲያውኑም ተደናገጡ። አቪዬሽን አካዳሚ የተመረቀ አንድ ጎበዝ ተማሪ የሚባለው በጣም ከመፍራቱ
የተነሳ ራሱን ሳተ። ወላጁ ዴዚና ባለቤቷ ወዲያውኑ ቀሰቀሱት። እናም ራሱን እንዲያጠነክር አሳሰቡት። ምናልባት ሁሉንም ሰው ለማዳን በኋላ ላይ አውሮፕላኑ እንዲያበረው ይፈልጉት ይሆናል። ወጣቱ ሚኮ ካፒቴኑ ቀደም ብሎ ከተጎዳ በኋላ ትንሿ ልጅ ኤሚሊ ሙሉውን ጊዜ አውሮፕላኑን እያበረረችው እንደነበር አስታወሰ። እሳቱ በተነሳው በታናሿ ልጅ ኤሚሊ ስህተት እንደሆነ አመነ። ሶስቱም ሊያስቆሟት በማሰብ ወዲያውኑ ወደ አብራሪው ክፍል ገቡ። ትንሿ ልጅ ኤሚሊ ባህር ላይ አስቸኳይ ማረፊያ ለመሞከር ማሰቧን ሲሰሙ ወጣቱ ሚኮ ሁሉንም ሰው ለመግደል እየሞከረች ነው በማለት በቁጣ ከሰሳት። የታናሿ ልጅ ኤሚሊን ማብራሪያ ወደ ጎን በመተው ከአብራሪው ወንበር ላይ ሊያወጣት ሞከሩ። እናም ወጣቱ ሚኮ አውሮፕላኑን እንዲያበረው ሊያደርጉት ፈለጉ። ይህንን ያየው ካፒቴኑ የበረራ ሰራተኞቹ ሶስቱንም እንዲያስቆሟቸው አዘዘ። ነገር ግን የበረራ ሰራተኞቹ ምንም አላደረጉም። ምክንያቱም ትንሿ ልጅ ኤሚሊ አውሮፕላኑን ማዳን እንደምትችል ፈጽሞ አላመኑባትም ነበር። ትንሿ ልጅ ኤሚሊ አውሮፕላኑን መቆጣጠሯን ከቀጠለች ሁሉም ሰው በእሳት ውስጥ ያልቃል። ካፒቴኑ በቁጣ ምክንያት ራሱን ሳተ። ሶስቱ ሰዎች ካፒቴኑን በመቆጣት ለሞቱ ምክንያት የሆኑት መስሏቸው በስህተት አመኑ። ደነገጡና ወዲያውኑ ከአብራሪው ክፍል ወጡ። ትንሿ ልጅ ኤሚሊ ካፒቴኑ በከፍተኛ የደም መፍሰስ እየተሰቃየ መሆኑን ካየች በኋላ ከኦክሲጅን እጥረት የተነሳ የሚመጣ ጭንቀት ምላሽ ጋር ተዳምሮ ለበረራ አስተናጋጇ ነገረቻት። ከማዕከሉ አካባቢ ለመውጣት አስቸኳይ ማረፊያ ካላደረጉ ካፒቴኑ በኦክሲጅን እጥረት ምክንያት ህይወቱን ሊያጣ እንደሚችል ገለጸች። አሁን ብቸኛ ተስፋቸው ባህር ላይ አስቸኳይ ማረፊያ ማድረግ ነበር። የበረራ አስተናጋጇ በትንሿ ልጅ ላይ ጥርጣሬ ቢኖራትም ሁሉም ሰው የታናሿ ልጅ ኤሚሊን መመሪያ እንዲከተል ካፒቴኑ የሰጠውን ትዕዛዝ ታስታውስ ነበር። ስለዚህ ካፒቴኑን ለኦክሲጅን ወደ ተሳፋሪው ክፍል ከመውሰድ ውጪ ሌላ አማራጭ አልነበራትም። ከዛም ትንሿ ልጅ እናቷ ሳራ እንድታግዛት አደረገች። ለማረፍ ተስማሚ ሆነ የባህር አካባቢ ካገኘች በኋላ ትንሿ ልጅ ኤሚሊ መደበኛውን አስቸኳይ ማረፊያ ጀመረች። ከተከታታይ ሙያዊ እንቅስቃሴዎች በኋላ አውሮፕላኑ በፍጥነት ወደ ባህሩ ወለል ዝቅ አለ። ተሳፋሪዎቹ አውሮፕላኑ ባህር ላይ ሊከሰከስ መሆኑን ሲያዩ እንደገና ከደናገጡ። በዚህ ጊዜ የወጣቱና ዴዚ ለሁሉም ሰው ነገረች። ካፒቴኑ አስቀድሞ ራሱን መሳቱንና አሁን አውሮፕላኑ እየተቆጣጠረች ያለችው የ9 ዓመት ልጅ ኤሚሊ መሆኗን ገለጸች። ልጅ ኤሚሊን እንዲያስቆሟት ለሁሉም ሰው አሳሰበች። አለበለዚያ ሁሉም እንደሚሞቱ ተናገረች። ተሳፋሪዎቹ ይህንን ሲሰሙ በጣም ተቆጡ። የበረራ ሰራተኞቹ ሊያስቆሟቸው ያደረጉትን የሙከራ ወደ ጎን በመተው ትንሿ ልጅ ኤሚሊን እና እናቷን ሳራ ከአብራሪው ክፍል በኃይል ለማስወጣት ሞከሩ። እናም ከአቪዬሽን አካዳሚ የተመረቀው ወጣቱ ሚኮ አውሮፕላኑን እንዲያበረው ፈለጉ። የተሳሳተ የለፍ ቃል ስለገባ የአብራሪውን ክፍል በር መክፈት አልቻሉም ነበር። በሩን ሰብረው ለመግባት አብረው መስራት ነበረባቸው። ይህንን ያየችው ትንሿ ልጅ ኤሚሊ እናቷ ሳራ በሩን እንድዘጋው ነገረቻት። አስቸኳይ ማረፊያውን ለመጨረስ ተጨማሪ ጊዜ እንድታገኝ ተሳፋሪዎቹ ሰብረው በመግባት ጣልቃ ቢገቡ ውጤቱ አስከፊ ብቻ ነው የሚሆነው፣ አውሮፕላኑ ይወድማልና ሁሉም ሰው ይሞታል በማለት ተናገረች። ብዙም ሳይቆይ የአብራሪው ክፍል በር በትንሹ ተከፈተ። ሁሉም ሰው ትንሿ ልጅ ኤሚሊ አውሮፕላኑን እያበረች መሆኑን ሲያዩ የወጣቱ ሚኮ እናት ዴዚ የተናገረችውን አመኑ። ትንሿ ልጅ ለማስወጣት መጮህ ጀመሩ። አንድ ሰው ቪዲዮ ቀርጾ ማህበራዊ ሚዲያ ላይ ለመጫን ስልኩን አወጣ። በዚህ ቅጽበት ትንሿ ልጅ ኤሚሊ እናቷ ልዘል እንደተቃረበች ተገነዘበች። ነገር ግን አውሮፕላኑ አካባቢውን አልፎ ባህር ላይ አስቸኳይ ማረፊያውን ለማጠናቀቅ አሁንም ተጨማሪ ጊዜ ያስፈልገው ነበር። አሁን ልጅቷ በጣም ስለፈራች ሁሉንም ሰው የሚገድል አደጋ የማይቀር መሆኑን ማሰብ ጀመረች። ቪዲዮ አላለቀም፣ ገና መጀመሩ ነው። ላይክ እና ሰብስክራይብ እያደረጋችሁ ኮሜንት ላይ ፓርት 2 እያላችሁ ጻፉ። በቀጣዩ ክፍል እስከምንገናኝ መልካም ቆይታ፣ ይመቻችሁ።